ፋሚሊ ጋር ልሄድ ብዬ ትንሽ ላርፍ እዛ ከፋሚሊ ጋር በዛም በጣም ናፍቀውኛል ምናምን። እንደዛ አይመስልም ግን እንዴት? አይ ሰሞኑን ማሚ እመጣለሁም እያለችኝ ስለሆነ እሷ ከምትመጣ እኔ ልሄድ ይችላል። ሲቀጥል ደግሞ እሷ ብቻዋን ከምትመጣ ላይክ አይ ሩታ ፊትሽ ላይ ያስታውቃል። በእንደዛ አይመስልም። በእንደዛ አይመስልም። ቤትሽን ለቀሽ ወደ ምን ትሄጂ? ለአንተም ሳልነግርህ ልሄድ የነበረው ለዛ እኮ ነው። በፍጹም ነው። ሳምንት ብቻ ነው የምቆየው። ምን ይመጣት ማለት ለምን ለማም ደስ ይበለው ብለሽ ነው ትይዙ? ለምን እኔ እኮ ያልገባኝ ለሰው ደስታ ነው ወይ የምኖረው? ፕሊስ ይሄን ነገር ብቻ አስረዳ። እንደዛ ሳይሆን ለሚሄድ መጀመሪያውን በትላንትና ለማን ደስ ይበለው ብዬ አይደለም። እኔ ለራሴ ነው የምኖረው ጋይስ። ሩታኒ ደግሞ ካንቺ እንደዚህ አንድ እርምጃ መራቅ አለብሽ። እንደዚህ እውነት መስላለሽ አብሬሽ ነው መሆን የምፈልገው ነገሮችን ማሳለፍ በቃ ምን ልበልሽ፣ መሄድም ካለብን አብረን እንሂድ። እንደዛ ደግሞ ቆንጆ ጊዜ ነው። እንዴት ነው ማለት እኔ አስበው ማለት ነው። አሚዶ ፋሚሊ ጋር ነው። ምን ችግር አለው? አንተ ከኔ ጋር ፋሚሊ ጋር ስትሄድ አስበው መንገድ ላይ ራሱ ረጅም ሰዓት እኮ አለ ሩም ያዝ ይችላል። እንደዚህ ግዴታ አንቺ ፋሚሊ ጋር መሄድ የለብንም ግን አብረን መሄድ ካለብን ወደምትሄጂበት ቦታ አብሬሽ ነው የምሄደው። አልተውሽም ብቻሽን እያልኩሽ ገባሽ አይደል? ከዚህ በኋላ ይሄ ልጅ ከኔ እጅ ውጪ ወደ ሌላ ሀገር ሊሄድ ቢሞክር ሁሉም ነገር በቁጥጥር ስር ስለሚሆን አሪፍ ነው ይሆነልኝ። ያኔ አለመሻሼ ማለት ነው፣ ፊት ለፊት መጋፈጤ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ያው ደህና እንደሆናችሁ ሰላም እንደሆናችሁ ተስፋ አረጋለሁ። ዛሬ ከደስታ ጋር አንድ ላይ መጥቻለሁ። እስኪ ደስታ ሰላም እንዴት ናችሁ የኛ ቤተሰቦች? አለው እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ከጆጋ መጥቻለሁ። ከጆጋ የመጣሁበት ምክንያት ያው ትላንት የተፈጠረውን ነገር ታውቃላችሁ። ሁላችሁም ያያችሁት ነገር ነውና በዛ ነገር ሩታ ደብሯት ባየችው ቪዲዮ ደብሯት ልጇን ይዛ ልትወጣ ነውና ከቤት በዛ ጉዳይ ዘበኛው ደውሎልን እዚህ መተናልና ከጆጋ ገብተን ማስቆም ስላለብን አው ከልጅ ጋር እንደዚህ አሁን ወደ ሌላ ቦታ ምናምን ስለ ያው መድከም የለባትም። ያው በቃ አንዴ የተፈጠረ ነገር ነው አይደል? ይሄ ነገር ደግሞ ያው ልጅ ይጎዳል። ብዙ ነገር አለ እዚች ጋር ስትንከራተት ማለት ነው። እንደ አንድ ወንድም እንደ አንድ ደግሞ እንትን ያው ማስቆም አለብኝ። ይሄን እንደዚህ ማንኛውም ሰው ሩታ ብቻ ስለሆነች ሳይሆን ሌላም ሰው ቢሆን እንደዚህ ማለት መሆን የለበትም። በቃ አንዴ የተፈጠረ ነገር ነው ብዬ ነው ማስበው እኔ። ስለ በዚህ ልክ ስሜታዊ ሆና እንደዚህ አይነት ውሳኔ መወሰን የለባትም። የትም መሄድ አይጠበቅባትም። ቤቷ ሆና ሁሉም ነገር እንትን ማለት ትችላለች እና ያንን ነገር እንዳይሰማት ለማረጋጋት ማለት ባየችው ነገር ሌላ ስሜት ውስጥ እንዳገባ ዛሬ ሰፈሯ ተገኝተናልና ወደ እሷ እየሄድን ነው። እሺ ካለችን ለማስቆም እንሞክራለን። ማስቆምም ስላለብን ማለት ነው አይደል? አዎ ማስቆም እሺ እንደምትለን ተስፋ አደርጋለሁ። በእኔ ሳይሆን በደስታ ያው እኔ ልትቀየም በብዙ ነገር አለ ያው እንትን ብለናል። ደስታ ባይሆን ካንተ እሺ ልትል ትችላለች። ብዙ ነገር አለ። እምቢ ካለችን ያው እግሯም ስር ወድቆ ምናምን ቢሆን አው ምንም አደርጋለሁ ስለ ምንም መስዋዕትነት ትከፍላለህ። ከቤቷ መፈናቀል የለባትም። ማን ደስ ይበለው ብላ ነው ሽንፈቷን የምታሳየው። መሄድ የለባትም። ያንን ስለማስብ ነው። ገብቷል አይደል? መውጣትም የለባትም። ብዙ እዚች ጋር የሚበላሹ ነገሮች አሉ። ይሄ ነገር ደግሞ አንዴ የተፈጠረ ማይቀር ነገር ነው፣ መሆን የለበትም ብዬ አስባለሁ። እስኪ አሁን እየመሸም ስለሆነ ወይ ልትሄድብንም ትችላለች። ስለዚህ መሄድ አለብን። እንሂዳ ንግባ። ያንቆቆ ሰላም ሩታ እንዴት ነሽ? አራንስ ሰላም ነው አለትልኝ። እንዴት ነሽ? ወዴት ነው? እንዴት መጣችሁ? አይ ነገር ሳንተን የሚመጣው ሰላም ነው። በግራዬ ቀኝ ጂስ ይስላል ነው። ሶሪ በጣም ችግር የለም። አባት ለምንድን ነው ፊት የምታዞሩ? አያይዘ ሊሆን ይችላል። እንዴት ነሽ ሩታ? ወዴት ነው? ይሄው ሆኖስ የኔ አባት ና የኔ ቆንጆ ሩታ ወደ ልትሄጂ ነበር? ተጫዋች ሆኗል።
ፋሚሊ ጋር ልሄድ ብዬ ምነው ትንሽ ላርፍ እዛ ከፋሚሊ ጋር በዛም በጣም ናፍቀውኛል ምናምን። እንደዛ አይመስልም ግን እንዴት? አይ ሰሞኑን ማሚ እመጣለሁ እያለችኝ ስለሆነ እሷ ከምትመጣ እኔ ልሄድ ይሻላል። ሲቀጥል ደግሞ እሷ ብቻዋን ከምትመጣ ላይክ አይ ሩታ ፊትሽ ላይ ያስታውቃል። በእንደዛ አይመስልም ማለት ገባኝ። አይ አይመስልም እንደዛ ፋሚሊ ለማየት ምናምን አትሄድ አልገባኝ። አይ ዘበኛውም ደውሎልኝ ነበር እንዴ አልቶጪ እንደነበረ ምናምን ነው በትላንት በተፈጠረው ነገር ምናምን። እንዴት ከዘበኛው ጋር አወራችሁ ማለት? አይ ከደረሰሽ ልትሄጂ እንደሆነ መረጃ ነግሮኝ ነበር ደውሎልኝ ነበር እኮ። እሱ በምን አወቀ ማለት? አይ ባለፈው በተፈጠረው ነገር ችግር ካለ ደውልልኝ ብዬ ስልኬን አስቀምጬልኝ ነበር። ወይ ፈጣሪ አንተም ጀመርክ ስለላ ያንደኛውን ተገላገልኩ። አንተም ስለላህን ጀመርክብኝ። እሺ ይሁን። እኔ ግን በስንት ለደህንነት ስልኩ ነው ሩታዬ። ለምን ኤፍቢ አታውቁ? የአሜሪካውን ቁጭ ብለን ብናወራ ይሻላል። ቁጭ ብለን ብናወራ ይሻላል። ይሄንን አስገቢው ማለት በጣም ትልቅ ጥበቃ ያስፈልጋል። እውነት እኔ ልሂድ ማለት አይ አይደለም። ዘበረን እኔ እና ማሚ ናፍቀውኛል። አንድ አይ እኮ ስናወራለን ቀጥታ ሰሞኑን እመጣለሁ ምናምን እያለችኝ ስለነበር እሷ ከምትመጣ እኔ ብሄድ ይሻላል። ለምን ትደክማለች? አይ እናወራና ትሄጃለሽ ከተስማማሽ። ነይ ቁጭ በይና እናወራ። ደስታ እዛ ጋር ቁጭ ብለን በጣም ብርድ እኮ ነው ውጭ እንትን አለ እዛ መኪና ውስጥ ጃኬት ምናምን አዘጋጅቼለታለሁ። በቃ በርቷችን እሰልና ደግሞለን ድራይቭ እያደረግን ፊትሽ ላይ የውሸት ፈገግታ ነው ያለው። አይ የምሬን ነው ቁም ነገር። ቁጭ እንበልና እናውራ። ደስታ አንዴ ቁጭ በለስ አንተ ና ይሄንን ወደዛ ላስገባ። አይ ቆይ ችግር የለም እሺ። የሆነ ነገር በተፈጠረ ቁጥር የሆነ ከኔ ኤክስፔክት የምታደርጉት ነገር አለ ብዙ ሰዎች ማለት ነው። እና ያ ደግሞ ሊሆን አይችልም። ያ ታይም አብቅቷል። ገባ? ያ ነገር አብቅቶለታል። ሶ ኤቭሪዴይ ተመሳሳይ ነገር መጠበቃችሁ ልክ አይደለም። ልጁ ራሱ አይተሻል። ለቴጂ ስለሆነ ከፍቶታል። በድሮ በር ያረሰ የለም ሲባል ሰምተህ አታውቅም? እና ደስታ እንዴት ነው? በእናትህ ግን ሳትነግራችሁ ላመጣችሁ ነበር። አይ ደወለልኝ እኮ በቃ አስታዘጋጅ አይቶሻል መሰለኝ። አንዳንድ ነገር ምናምን ፋክስ አረጋይቷል። ታች መኪና ውስጥ ሳስገባኝ ምን አይነት ቆይ ከሱ ጋር እናወራለን። አይ እንድትናገር እኮ አይደለም እኮ አይ ካደረኩ ሩታዬ ላንቺ ስለ በርግጥ ሳምንት ምናምን ብቆይ እኮ ነው። ከሳምንት በላይ አልቆይም። እዛ ነው ለአንተም ሳልነግርህ ቤትሽ ለቀሽ ወደ ምን ትሄጂ? ለአንተም ሳልነግርህ ልሄድ የነበረው ለዛ እኮ ነው። በፍጹም ሆነ ሳምንት ብቻ ነው የምቆየው። ሆነ ማለት ነው። ለምን ለማም ደስ ይበለው ብለሽ ነው ትይዙ? ለምንድን ነው እኔ እኮ ያልገባኝ ለሰው ደስታ ነው ወይ የምኖረው? ፕሊስ ይሄን ነገር ብቻ አስረዳ። እንደዛ ሳይሆን ለሚሄድ መጀመሪያውን በትላንትና ለማን ደስ ይበለው ብዬ አይደለም። እኔ ለራሴ ነው የምኖረው ጋይስ። እኮ ትክክል። አሁን እኮ ሩታ ሁሉም ለራሱ ነው የሚኖረው እዚህ ጋር ማለት ነው። ግን ደግሞ አሁን ትላንትና በተፈጠረው ነገር በጣም ከፍቶሻል፣ በጣም ደብሮሻል። ያ ደግሞ ለዛ ነው መሰለኝ ልትሄጂ የሚያስብሽው። መጀመሪያ የመሄድ ሀሳብ አልነበረሽ ነው? ቆይ ማለት የመሄድ ሀሳቤንና ምናምን እሱን ለሁሉም ሰው መናገር ነበረብኝ ማለት ነው። በቃ ሰሞኑን እንደዚህ ሊሄድ ነው ሶ እሄዳለሁ ብለሽ ተገናኝታችሁ ነበር ከአብርሃም? ለአብርሃም ትነግሪው ነበር እሄዳለሁ ብለሽ? እንዴ ግዴታ ነው ሁሉ ነገር ማሳወቅ ግዴታ የለብኝም እኮ። ሲቀጥል ደግሞ ለመሄድ ስዘጋጅ ነው እንጂ የምነግረው ሰሞኑን ሊሄድ አስቤያለሁ ብዬ አስቀድሜ የምናገርበት ሁኔታ አይኖርም። ዛሬ ሊሄድ ከሆነ በቃ እንደዚህ ሊሄድ ነው ምናምን ብዬ ላሳውቅ እችላለሁ። ገባ? አይደለም ለሱ ለእነሱም እንኳን ነገርኳቸው። አይደለም ለአብርሃም ለነደስታ ለነፈረንጆ ነገርኳቸው። ባለፈው እኮ አልሄድም ምናምን ያልሽ ነበር። አሁን ዛሬ ምን ተገኝቶ ነው? የት ልሂድ አልከኝ አንተ ደግሞ? እንዴ እንውጣ፣ ልጅሽ ሊወሰድ ነው፣ ቤተሰቦችሽ ጋር መሄድ አለብሽ እያልኩሽ ነበር እኮ። አይ ያኔ ለመሰለህ እንደዛ የሆንኩት የሁሉንም ሰው ማንነት ማወቅ ፈልግ ነበር። ፊት ለፊት ሁሉንም ነገር መጋፈጥ ፈልግ ነበር። ሲቀጥል ደግሞ እንደዚህ አይነት ሰዎች የሆነ መስመር ካላሳይስካቸው ነገም ተመልሰው ይሄንን ነገር ማድረጋቸው ስለማይቀር ፊት ለፊት መጋፈጥ ነበረብኝ። ተጋፈጥኩኝ። ሀሳባቸውንም በደንብ ወይ እኔ ልጅ እንደዚህ ያደረኩት ሀሳባቸውንም የሁላቸውንም በደንብ አወቅኩኝ፣ ተረዳሁኝ።
መሆን ባለበት መንገድ በአግባቡ ነገሮችን አስኬደን ማለት ነው። ያኔ ትክክል ነበርኩ አይመስልክም? ትክክልማ ትክክል ነበር። ለምንም ብለሽ እኮ አስመልሽ እኮ ተስተካከለኩ። በቃ ጄንም ሀሳባቸውን በደንብ አወቅኩኝ እና ደግሞ በህግ አግባብም ሁሉንም ነገር አደረግኩኝ። ማለት ያኔ ሸሽቼ ቢሆን ኖሮ ምን እንደሚፈጠር ታውቃለህ ደስታ? ከትንሽ ጊዜ በኋላ እመለሳለሁኝ። ከዛ ድጋሚ ይሄንን ሀሳብ አስበው ማድረጋቸው አይቀርም። አሁን ግን አያስቡትም እንደዛ ለማድረግ ማለት ነው። ምክንያቱም ሁሉም ነገር በህግ አግባብ የተስተካከለ ነገር ነው። ይሄንን ነገር ደግሞ ለማድረግ ቢያስቡ ወይም ከሀገሩ ይዘውት ለመውጣት ምናምን ቢያስቡ ያኔ በጣም ተደናገጭ ስለነበር ሪፖርት ያላረኩበት ቦታ የለም። ይሄንን ልጅ ከኔ ውጭ ማንም ሰው ይዞት ከተንቀሳቀሰ ኤርፖርት አካባቢ ምናምን ከታየ በቃ በቁጥጥር ስር ዋልልኝ ብዬ ሪፖርት ያላረኩበት ቦታ የለም። ረጅም እኮ ነው ሪፖርት ያላረኩበት የለም። ፖሊስ ጣቢያ ሪፖርት አረኩኝ። ሪፖርት ምናምን ነገሮችን ስላስከባባሁኝ ከዚህ በኋላ ይሄ ልጅ ከኔ እጅ ውጪ ወደ ሌላ ሀገር ሊሄድ ቢሞክር ሁሉም ነገር በቁጥጥር ስር ስለሚውል አሪፍ ነው ይሆነልኝ። ያኔ አለመሻሼ ማለት ነው፣ ፊት ለፊት መጋፈጤ ጥንካሬሽን ስለማውቅ እንደዛ ነው። እና ሰሞኑን ማሚ በጣም ናፍቃችኛል፣ ልጄ ናፍቆኛል ምናምን ልምጣ ስትለኝ ጊዜ እርግጠኛ ነኝ ብትቆይ እግዚአብሔር እንደዛ ከሆነ አብረን ነው ይኸውልህ ከቀረሁኝ እርግጠኛ ነኝ መምጣቱ አይቀርም። ብን ብላ ላጥ ብላ ትመጣና ምናምን እኔ ደግሞ እዚህ ስትመጣ ይሁን አንዳንድ ጊዜ የሚፈጠሩ ነገሮች አሉ አይደለ? እሱን እያየች እንድትጨነቅ አልፈልግም። እኔ ራሴ በመጣ ይሻለኛል ብያታለሁ። ለዛ ነው። አይ ጆም ተደናግጦ ያለውን ነገር እንዴት ተደናገጥክ አንተ ግን? አይ ያው የትኛውም ሰው እንደ አንድ ግለሰብ የትኛውም ሰው እኔ እንዲከፋው አልፈልግም። ስለዚህ ያው በቃ ደስታም ሲደውልልኝ ምናምን መሆን የለበትም። በቃ ትንሽ የህፃን ልጅ መንከራተትም የለበትም። ቤቷ ላይ ሆና ትሁን በቃ ሁሉም ነገር ያው የጊዜ ሁኔታ ነው። በቃ ምንም ማድረግ አይቻልም። አንዴ ተፈጥሯል። ያ ስለሆነም መቀበል አለባት ምናምን ብዬ ነው የመጣሁት። አዎ እሱ ነገር አሪፍ ሆኖ ሳለ ግን ደግሞ እኔ ፋሚሊ ጋር ብሄድ በጣም እረፍት ነው የሚሰማኝ የሚችለው አልሄድም እያለ ነው እኛ አልተረዳነውም የሚችለው እንጂ አሁን ብቻ የተጨናነቃለሁ እንዴ እዛ ብትሄድ ያው አልሄድም እያለው ነው። ዝም አለ ተመችቶታል። በሀሳቤ ተስማምቷል። ብቻ ሩታ አሁን መቅረት አለብሽ። ማሚ ናፍቃኛለች ምናምን ካልሽ እውነት በጣም ናፍቃኛለች። ምክንያቱም መቼም አትዋሽኝ አይደል እንዴ? ምን አስዋሽኝ ደስታ? ምን አስዋሽኝ? ግን እኮ ባትይ ደስ ይላል ያልኩህ ነው ደስታ። አይ ሩታ መሆን የለበትም እንደዚህ መሆን አለበት የለበትም። አይ ማን ደስ ይላል? ኧረ ፈጣሪ ነው። ኧረ ሰዎች ጠላትሽ ነው ደስ የሚለው። ሰፈር ሀገር ለቀሽ ስትሄጂ ቤትሽ ለቀሽ ስትሄጂ እኔ እኮ እመለሳለሁ እኮ በዛው ሂጅ መቀር ነገር ነው እንደ ይመስላል። አትሊስት ሳምንት ነው በቃ አንደኛ እነሱም ለምን አትመጪም ናፍቀሽናል ምናምን እያሉ ስለሆነ ለምን አትመጪም ሳይሆን እንምጣ እያለች ስለሆነ ማሚ እሷ ከምትመጣ በዚህ ልዩ አሁን እኔ ለማየት መድከም አለባት። እኔ ብሄድ አይሻልም? እና ከዛ ደግሞ ማለት ነው ሌሎችም አሉ። እናቴ ብቻ አይደለም ብሄድ ባገኘው እህቶቼም ወንድሜን ኮስፒያንስ ሩታ ትንሽ ቆይተሽ ትሄጃለሽ። አሁን ሳይሆን አሁን መሄድ የለብሽም። ከቀረው እኮ ትመጣለሽ። ቁም ነገር መሄድ የለብሽም እኮ እሷ መምጣቱ አይቀርም። እኔ በቃ ዛሬ ቀረው ምናምን ካልኳትኝ ደግሞ ነግሬያታለሁ እኮ ሲሆን ነገር ተፈጥሮ ነው ምናምን ብለሻል። ትንሽ ቀን እመጣለሁ እኔ ራሴ በየት እንጂ አንቺ መሄድ የለብሽም አይደል? ደስታ ለእኔ ሸት እስኪ አንተ በላት። እዚህ በቃ አሁን እሷ ተነሳ የምትመጣው እሷ እንደካም ነው ማድረግባት። እንደዛ አይሆንም። እውነት ለምን እናቴ ትደክማለች? አንደኛ ሲቀጥል ደግሞ አሁን እናንተ እንደምትሉት ጠላቶች ተደሰቱ፣ ባናታችሁ ተጠቀሙባቸው። የምሬ ነው። እኔ አሁን ጠላቴ ወጣ ወረደ ምናምን ፋይበሉ ችግር የለብኝም። የራሴን ላይፍ ነው የምኖረው በዚህ ሰዓት።
አይደለም። አንቺ ብቻ ደስተኛ እንደዚህ ማተር አያደርግም እኔ ላይ ገባ። እነሱ ምንም አሉ ምንም እኔ ጋር ምንም የሚፈጠር ነገር የለም። ስለዚህ ልሂድ ደስታ እግዚአብሔር ጭራሽ እኮ ተነሳሽ ሳይጨርስ ጥሩ እየተጫወትን ነው እንዴ? ኧረ አይደለም እግዚአብሔርን አሁን የለብሽም የምርቁም ነገር አምሳት ሆኗል። ከዚህ ከቆዩ ይበሻል እኮስ ምንም ይሁን ምንም ሩታ አሁን መሄድም ካለብን አብረን እንሄዳለን። ወዴት? እዛ ቤተሰቦች ጋር ልመጣ። ኧረ እባክህ እንዴ የምሩ አይቆም ነገር መሄድ አለበት። እንደዛ ከሆነ ደስታ መሄድ አለበት። ስለዚህ ብቻሽ መሄድ የለብሽም። እኔ ባትሄጂ ደስተኛ ነኝ ሩታ። እግዚአብሔር እንደዛ ሆነ። ጌታ እንደዛ ይሆናል። ደስታ ጌታን አይደለም አይቻልም። አትሄጂ እኔ በጣም ግብብዴ ናችሁ። እኔ አልችላችሁም። ምክንያት ጋር ተጋፍጬ በዛ ላይ አይ እንደዛ ሳይሆን ያው ሰው ልጅ በጉልበት ሳይሆን ያው በሰባይ እግዚአብሔር እንደሄድ አይደለም የምርቁም መሄድ የለብሽም። አሁን እኔ ብዙ ቀለድኩ ብዙ ሳኩ ደስታ እኛም እንድትስቂ ነው የምፈልገው እኮ ሲሪየስ እናደርገውና ፍቀዱልኝ። አይ እግዚአብሔርን አትሄጂም። ቁም ነገር ጌታ መሄድ አለብኝ አይደለም መሄድ የለብሽም። ለምንድን ነው የምትሄጂው? አይ በዚህ ሰዓት መሄድ የለብሽም። ስለሽ ለጥናትሽ ደስ ይበለው ብለሽ መሄድ የለብሽም። እንዴ እነሱ ደስ እንዲላቸው ነው። አይ ስለሽ ሩታ እዚህ ነው መሆን ያለብሽ። እሄዳለሁ እንጂ ኮና አብሬሽ ነው የሚሄደው። አንተ ስትጀምር መሄድ አትችልም። እንዴ ነው ማለት ለምን አይሄድም? መሄድ የለበትም። ቆይ አልገባኝም። ምን ለሰከንድ መራቅ አልፈልግም። ፋሚሊ ጋር ልት ነው የሚችለው ጆ አልገባኝም። እንዴት ስታስበው ራሱ አይ ብቻሽ የምር ግን ትመጣለህ በፈቅድልህ ፋሚሊ ጋር። እኔም እንዴት ነው የምገፋፋው? እንዴ የት ነሽ? እግዚአብሔር ይፈቅዳል። እግዚአብሔር ነው እንደውም ሉሌ ለኔ ስጪኝ። እኔ አቅም የለኝም። ጌታን አይደለም በጣም ወፍራም ነህ። እሺ እኮ ከክስቴ ትበልጣለች እና ና ሉሌ እግዚአብሔርን እኔ አልችልም። ደስታ ለኔ ስጪኝ። እንደው ስለምን እንደው ስለምን ልንቀቀኝና ቁም ነገር እራት እየበላን እናውራና በኋላ ነገሮችን ተረጋግተሽ ምናምን ሲበት ነገ ከነገ ወዲያ መሄድ ትችያለሽ። እውነት አይደለም። አይ ስማኝ እሄዳለሁ። እኔ ሻንጣውን ላስገባው መሰለኝ ወደ ቤት ላስገባው። ሻንጣውን አስገባው እስኪ። እሺ መሄድ የለብሽም። የምርኩም ነገር ሻንጣው እኮ እንዳይሰጣኝ ብዛት ትገዛለሁ። በዚህ በኩል እኮ እንደጣ ፈቀድልኝና ደስታ እንዴ እንዴ ይለጥረንሽ እግዚአብሔርን አለ ቸግሪያ ጌታን አለ እንዴ ሰው አይገብሽ ሎሌ እንደማሰ ስጁሉ ልጅ ቁጭ በይ ሳንዴ ሎሌ ለነስቱ አምጪ የምር አይደለ ጌታን አምጪ ይችላል። እግዚአብሔርን ኧረ እኔ አምጪ ችግር የለም። ሁለት እስካሁን ቀለድኩ እኮ ሳይቆም ነገር ጌታን ሳኩኝ እኔ ሲሪየስ እግዚአብሔርን እንዴት ፍቅር እኛ እኮ እንደዚህ እኮ እንዳትሄድ ቦታ ቀይራል። እኔ ሻንጣው ላስገባው ቦታ ቀይራል። እዛ ጋር እንዳትሄድ ማለት ነው። እግዚአብሔርን አይደለም ከሄዳችሁም አንድ ላይ ነው መሄድ ያለባችሁ። እሱ ካጠገብሽ ሊሆን ይገባል። ሩታ እኔ ደግሞ እንደዛ አላስብም። ደስታ እግዚአብሔርን ማለት ኖርማል ነው። እኔ በጣም ብዙ ነገርን ያሳለፍኩኝ ሰው ነኝ። ሜቢ ብዙ ነገር ሊከብዳት ምናምን ይችላል ብለህ ታስብ ትችላለህ። ግን እኔ እንዴት ብዬ ላስረዳ? አይከብደኝም። ምንም ነገር ቀላል ነው። ስለዚህ አሁን እሱ የራሱን ነገር ትቶ እኔ ጎን መሆን አለበት ምናምን እኔ በዚህ አላምንም። እኮስ ምንም ይሁን አሁን ምንም ሩታ ቢከብድሽም ባይከብድሽም አብሮሽ መሆን አለበት። መሸነፍ እኮ ሩታ መሸነፍ አትወድም። ደስ ሳይልኝ ማሸነፍ ላይ ጎበዝ ነው። ነገሮችን ማድረግ ትፈልጋለሽ ማለት ነገህን ፐርፌክት የሚያደርገው እንደዛ ስታሳልፍ ነው። ነገር ላይ ምንም ነገር አይከብድህም። የሆነ ነገር ላይ ብቻ ምናምን መወጣት ስትችል ቆንጆ ነው። ነጋጁ ሀሳብሽ የምታካፊው ምናምን ሰው ያስፈልግሽ ሩታ። እኔ ደግሞ ከአንቺ እንደዚህ አንድ እርምጃ መራቅ አለብሽ። እውነቱን ስነግርሽ ነው አብሬሽ መሆን የምፈልገው ነገሮችን ማሳለፍ በቃ ምን ልበልሽ፣ መሄድም ካለብን አብረን እንድንሄድ ቆንጆ ጊዜ ነው። እንዴት ነው ማለት እኔ አስበው ማለት ነው። የሚሄደው ፋሚሊ ጋር ነው። ምን ችግር አለ? አንተ ከኔ ጋር ፋሚሊ ጋር ስትሄድ አስበው መንገድ ላይ ራሱ ረጅም ሰዓት እኮ አለ ሩም ያዝ ይችላል። ዘይ ግዴታ አንቺ ፋሚሊ ጋር መሄድ የለብንም። ግን አብረን መሄድ ካለብን ወደምትሄጂበት ቦታ አብሬሽ ነው የምሄደው። አልተውሽም ብቻሽን እያልኩሽ ገባሽ አይደል? ልጁ ራሱ አይተሻል፣ ተኝቷል። ጌታን ልጁን ራሱ አስተኝቷል እኮ ነው። ሻንጣ ዛ የልጆች እኮስ መንገድ ላይ ከመጣጠኝ ይተኛ። ጌታን ይምሬ ነው ቁጭ በይና በዚህ ሰዓት አልመሸም ገና 5 ሰዓት ነው ከጠዋቱ።
ስለዚህ አትሊስት እዛ 3 ሰዓት ነው የሚፈጅብኝ። እኔ ደግሞ መኪና ስነዳ ጎበዝ ነኝ አሳያለሁ። ስለዚህ በቃ ከፋቢል 3 ሰዓት ቢፈጅብኝ ነው። አይ መንገድ ተሰናቋሉ ልጅ ምናምን። ስለዚህ መሄድ ካለባችሁ አሁን አንድ ላይ ትሄዳላችሁ እኮስ መሄድ ካለባችሁ አንድ ላይ ትሄዳላችሁ። አለበለዚያ ደግሞ እኔ አልፈልግም ሄዳለሁ። ያ ቁም ነገር ሩታ መሄድ የለብህም። አረ ደስታ አይ እኔ ሸክለኝ ደስታ አንተ ባርጎ ፈጥሮኝ ይችላል በረሬ እንዳልመጣ ችግር የለም። አይ አይቻልም። እኔ ለምን እሺ እኔ ተንበርክኬ ለምናት ለየምን መንበርከክ ነው እንጂ እኮ ዛሬ አይደለም እንዳትይ። እኔ አነሳዋለሁ። እሺ በቃ እኔ ለምበርከክ ለማን አይዞህ እየረበሽ ነው እኮ ሀሳብ ቀይሪ በቃ የሚሻለሽን እየነገርንሽ ነው እኮ እሺ በይ እንጂ እሺ ማለትም አልመጣልሽ። እሺ አንዳንድ ነገሮች ትክክል የሆነ ነገር የሚያስማማ ሁለት ሀሳብ አቅርበናል። አንድ እዚሁ ሁለት ደስታ አብሮሽ ሄድ አይ እዚሁ ነገሮችን በሰፊ ቁጭ እንድናወራበት ከምንሄድ እዛ ሄደሽ ከሚሆን እዚህ ሆነሽ ነገሮችን ቁጭ ብለን አውርተንበት መሄድም ካለብሽ ትሄጃለሽ። ዛሬ ግን መሄዳች ሩታ አሁን ስርዓትሽን ያዝና ሁሉም ነገር አቁም። ማን ደስ ይበለው ብለሽ ነው የምትሄጂው? ለማን ብለሽ እንዴ? ጠላት ደስ ይበለው ብለሽ ነው የምትሄጂው? የተፈጠረውን ነገር ታውቂያለሽ አይደል እንዴ? ከዛ ጋር እኮ ነው ነገሩ የሚያገናኘው። እና መሄድ የለብሽም ነው የምታየው። እኔ ያለው ፈረንጆ አለው ብዙ ሰው አለው። ህይወትን እንደቀድሞ መግፋት እንችላለን። ሩታይ እሱ እኮ ማለት ልክ ነህ ማለት ነገሮች አይከብዱኝም፣ ግን ተቆጣሁ ታውቃለህ። አናደድሽኝ ታዲያ። አንዳንዴ የሆነ በቃ እንትን ትያለሽ እየተቆጣኸኝ ነው። ለማንኛውም ችግር የለውም። እሺ ግን ማለት እኮ ማንም አልገደለም። ያው ስሜታዊ ሆነው ይሆናል። ልክ ነህ ግን አለ አይደለ? እኔ ያልገባኝ ነገር አሁን በዚህ ልክ እንደዚህ ይሄዳለሁ ምናምን ምን ተፈጠረ ብለሽ በእውነት እኔ ምንም ስለተፈጠረ አይደለም። የ5 ደቂቃ እኮ ብንቆይ በቃ ትንሽ ብንዘጋ ይሄዳ ነበር ማለት ነው። ለምን አዘጋዩም? አትሊስት ደውዬ ነግራችሁ ነበር እኮ። ያ ደግሞ እኛ እንጸጸትበት ነበር። አረ እና ልጄ ላሳያት ነው ለማዘር የምትይው ነገር ካልሆነ እነ ፈረንጆ ምናምን ደውላቸውና ማዘር እንድትመጣ ነው እንዲያደርጉ ምናምን ይቻላል። እሷ እኮ መምጣቱን እኮ እንትን አላለችም፣ ናፍቆኛል ምናምን እያለች ነው። በዛ ላይ ደግሞ አድጓል እንጂ ለወናትሽ ልምጣ ምናምን ስትለኝ ለምን ትደክሚያለሽ አትምጪ እመጣለሁ ምናምን እና እስቲ በቃ እነግራታለሁ ማለት ቀረሁኝ ብላት ግን እግዚአብሔርን ትመጣለች ብርር ብላ አትምጪ ብላ ያለውን ነገር እናስረዳታለን። ፈረንጅ ይደውላል ምናምን ያወራታል። ችግር የለውም። እንጃ እሺ አትለኝም። በቃ እሺ በቃ እሷ እሺ አትለኝም። እና ያስረዳታል ፈረንጅ በቃ መምጣቱ አይቀርም። እሺ በቃ ችግር የለውም ማለት በቃ እሺ ማለት እኔ እውነት ለመናገር ግን ለማንም ደስታ አይደለም የምኖረው። ገባ ለሰው ደስታ ብለሽ ምናምን አሁን በተፈጠረው ነገር የምትሸሺ ነው የሚመስላቸው። ማንም የፈለገውን ማሰብ ይችላል። የኔን ህይወት የምኖረው እኔ ነኝ። የራሴ ነገር የማውቀው ራሴ ነኝ። ሶ ማንም እንደዚህ አለ አላለ እገሪ ኤኒዌይስ እሺ ተስማምቻለሁ። ችግር የለውም። እቀራለሁ ለአንተ እንደዚህ ስትሆኝ ደስ ይላል። ለኔ እኮ አይደለ ለኔ መጀመሪያ ነገር ያለሽ አትለኝም ብያለሁ። ለአንተ ነው እየለፋህ አይደል እንዴ? እንዳትሄድ እየለፋልኝ ስለሆነ ኢትስ ኦኬ። ለአንተም ብዬ እቀራለሁ። ኢትስ ኦኬ በቃ ቴንክ ዩ ሩታዬ። ያው እና ነገሮችን እናወራለን። እሺ እሺ ጉቺዬ ላስተኛውና ማለት ነው ነገርሽ። እሺ በቃ ጉቺ ላስተኛውና እንጫወታለን። ቁጭ በሉ እሺ።